ሰላም 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 ውድ ቤተሰቦች እንዴት አደራችሁ? ደህና አደራችሁ ወይስ? ስራ፣ ጤና፣ ቆይታ ሁሉ ሰላም ነው? ሁሉ መልካም ነው? ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ ውድ ቤተሰቦች አላችሁ? ከአመት በዓል ተረፋችሁ ወይስ ከአመት በዓል ጋር ሄዳችሁ? ተረፋችሁ ወይስ ሄዳችሁ? እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ተረፍ ያለው እኔ ተረፍኩኝ አለው። እናንተስ ከሀገር ውጭ ያላችሁት ከሀገር ውስጥ ያላችሁት ሁላችሁም በያላችሁበት ቦታ ጌታ እግዚአብሔር ሰላም ይስጣችሁ፣ ጤና ይስጣችሁ፣ ፍቅር ይስጣችሁ፣ ትዕግስት ይስጣችሁ እና እያልኩ ዛሬ መጥቻለሁ። ትላንት የአብርሃምና እነ ኤርሜላ እነ ሩታ አንድ ቪዲዮ አይቼ ነበርኩኝ። ቪዲዮ ለመስራት አልተመቸኝም እና ለዛ ነው የተወኩት። እና የሚገርም ነገር ቆይ ኤርሜላ ምን ለማድረግ ነው ሩታ ቤት የሄደችው? ምን አይነት ጉድ ነው? ሩታ ቀደም ብላ አብርሃምን ቃል አስገብታ ከዚህ በኋላ አንድ ሰው መጥቶ እንዲረብሽ አልፈልግም አለችው። እሺ ብሎ ተስማምቶ ነው የወሰደው ማለት ነው። ሁላችሁም አይተናል። በዛም ሰዓት እሷ እየተገፍታ እንደዚህ አታድርግ እንደዚህ አትሁን ብላ አብርሃምን የሚፈልግ ሰው ከሆነ ማለት ነው ከሆነች እንደዚህ አታድርግ ብላ መተው አለባት፣ መንገር አለባት። ደግሞ አብርሃምም ሩታን ባይፈልግ ኖሮ አይመጣም ነበር። ታውቃላችሁ። አሁን አንዴ እሱ ፈልጎ መጥቷል። ያቺት ደግሞ ለካ ከዚህ በፊት እሱ ቀለበት ምናምን ያለው ነገር ሁሉ ውሸት ማለት ነው። እኔ እንደውም ቀለበቱን የእውነት አድርጓል ብዬ እያሰብኩ ነበርኩኝ። ለካ ውሸት ነው። እና አብርሃም ከልጅ ጋር ከሚስት ጋር መኖር ከፈለገ መውሰን አለበት። አንተ ደግሞ መወሰን አለበት። ያችኛዋ ከህይወት ማውጣት አለበት። ከህይወት ማውጣት አለበት። ምን አይነት ጭንቅ ነው እሱ? አንድ ሰው በሁለት በኩል እሱ ጭንቅ ነው፣ በራሳ በኩል ይሄ ህመም ነው። ጤነኛም አይደለም ያ ሰው ማለት ነው። ስለዚህ ጥንቃቄ መውሰድ አለበት አብርሃም። አንተ አሁን በዚህ ሰዓት አንተ አሁን ወደ ሩታ ጋር ተመልሰሃል። ያቺት ልጅቷ አንተን አንድ ነገር እንዳታደርግ አንተ ጥንቃቄ መውሰድ አለበት። ጥንቃቄ ያስፈልጋል። ታውቃለህ፣ እንደ ድሮ ዝም ብለህ አትሮጥ። አንተ አሁን ልጅ ብለህ ወደ ሩታ ጋር ትሄዳለህ። ከዛም በኋላ በቃ ያው መቼም የልጅ እናት ናት። ከዚህ በፊት አንተ ብለህ አንተ የጀመርከው ፍቅር ጨዋታ ምናምን አንድ ብለህ አንተ የጀመርከው ከሩታ ጋር ነው። ስለዚህ ብዙ ስሜት ሊሰማ ይችላል። በዛም ሰዓት ደግሞ እንደገና ሌላ ነገር ይፈጠራል። ከዛም አንጻር ደግሞ ሌላ ችግር ውስጥ አንተ ትገባለህ። አሁን እንደገና አንተ ተመልሰህ ወደ ሄርሜላ ጋር አንተ ከድክ፣ በአንተ ላይ ደግሞ ኃይለኛ ወጥመድ በኃይለኛ ወጥመድ ውስጥ ትገባለህ። በሩታ በኩል ማለት ነው። በፍርማ ምናምን ፍቺ ምናምን አልተፈጸመም። ታውቃላችሁ። አሁን አንተ እንደገና ወደ ሄርሜላ ጋር ሄድክ ማለት ሩታ ደግሞ ለአንተ ኃይለኛ ወጥመዱን ታስተካክላለች ማለት ነው። ለምን? ሚስቷ ናት። አንተ ያዘኛ ከሄርሜላ ጋር አንተ ከሄድክ በአንተ ላይ ኃይለኛ ወጥመድ አለ። አንተ አሁን በሁለት ወጥመድ መሀል ነህ አንተ። እሱን ማወቅ አለብክ። ራስን
መጠነቀቅ አለበት። አብርሃም አንተ አሁን ለሄርሜላ ፈርተህ ወደ ሄርሜላ ጋር አንተ ከሄድክ ሩታ እዚህ ጋር አንተ ወጥመዱ ኃይለኛ ወጥመዱ ውስጥ ትከታለች። አሁን አንተ ሄርሜላን ለቀቅ አድርገህ እኔ ለስራ ነው ወደ አንቺ ጋር የመጣሁት አንቺ የመጣሽው ለስራ ነው እንጂ ላገባሽ አይደለም ብለህ ቀጥታ ንገር። ከዚህ በፊትም ነገርክ አይደለም እኔ ትዳር እፈልጋለሁ፣ በአንቺ ምክንያት ብዙ ከጓደኞቹ ተለየው፣ ከቤተሰቦቹ ጋር ተጣለው፣ ብዙ ነገር ትዳር እፈልጋለሁ፣ ወደ ሚስቴ ወደ ልጄ ከመመለስ እፈልጋለሁ ብለህ ለእሷ ግልጽ በግልጽ ይነግርሃል። እሷን አልሰማውም ብላ ከአንተ ጋር እየሆነች ናት። እናንተ ለአንተ አሁን ሁለት ወጥመድ እያስተካከልክ ነው አንተ። ስለዚህ ትክክለኛ ውሳኔ አንቱን መርጠህ ከአንድ ጋር መኖር ነው። እሱ ማወቅ አለበት። አንተ ዝም ብሎ መሮጥ የለበትም። አሁን አንተ ሁለት ወጥመድ ላንተ አለ። እሱን እወቅ። ለሄርሜላ የማይሆን ተስፋ ሰጥተህ ከሄርሜላ ጋር አንተ የምትሄድ የሆነ አስመሳይ ነገር ይዘ አንተ ሄርሜላ አንተን አትለቃትም። እዚህ ጋር ደግሞ አንተ ሩታን ትተህ ሄርሜላ ጋር ከሄድክ የሩታ ወጥመድ ላንተ ይበዛል ብዬ አስባለሁ። ስለዚህ ከሁለት ወጥመድ መሀል ነው አንተ ያለከው። እሱን ማወቅ አለበት። ስለዚህ ለሄርሜላ ማለት ነው ግልጽ ተናግረ እኔ ለስራ ነው አንቺን የጠራው ከአንቺ ጋር ያኖርኩት ለስራ ነው እንጂ ላገባሽ አይደለም። ለኔ አሁን ልጅ ያለኝ ሚስት ያለች መጀመሪያ እሷ እዚህ ጋር አልኖረችም ታውቂያለሽ። ከኔ ጋር እንደዚህ ግጭት ተፈጥሮ እሷ ራሷ ቤት ራሷ እናታቸው ቤት ሄዳ ነው የኖረችው። በዛ ምክንያት ስራው እንዳይቆም ብዬ ከአንቺ ጋር ሆንኩኝ እንጂ አንቺን ላገባሽ አይደለም ብለ